እኛ ጦር ናፋቂዎች አይደለንም። እኔም እብድ ሆኜ አይደለም፣ ውጊያንም አልናፍቅም። የጦርነት ክፋትንማ ከኛ በላይ የሚያውቀው የለም። አሜሪካ የጦርነትን ብትር ሁሉ አስተምራናለች። ከመሬት ተነስተን አይደለም አሜሪካን ጦር ለመግጠም የፈለግነው። የአሜሪካን እናጠፋለን የምንለው ውጊያ ናፍቆን ሳይሆን ያልተከፈለ የአባቶቻችን የደም ዋጋ የረጅም ዓመት በቀል ስላለብን እንጂ። ያኔ በ1953 ከደቡብ ኮሪያ ጋር ለ3 ዓመታት ያክል በነበረው ጦርነት አሜሪካ ታሪካዊ ጠላታችን እንደሆነች አሳይታናለች። እኛ ብቻችንን ሆነን ደቡብ ኮሪያ ከአሜሪካዎች ጋር አብረው ቀጥቅጠውናል። ያላደረሱብን ጉዳት የለም። አንድ የነበረን ቤተሰብ አለያዩን። አንድ የነበረን ሀገር ለሁለት ከፈሉን። በኮሪያ ጦርነት ወቅት አሜሪካ ለደቡብ ኮሪያ ግዛ ሁለተኛው የዓለም ጦርነት ላይ እንኳን ያልተጠቀመችውን ያክል 635,000 ቶን ቦምብ በሰሜን ኮሪያ ላይ አዝንባብናለች። ከተማችንን አመድ አድርገዋለች። ልጆቻችንን መርዛማ ኬሚካል ረጭታ በሕይወት እያሉ ገላቸውን አቃጥላ አጥንታቸውን አሸዋ ላይ በትነዋለች። አሜሪካ ለእኛ ታሪካዊ ጠላታችን ናት። የክፋትን ጥግ አሳየችን። ሕፃናት ያለ ቤተሰብ እንዲቀሩ አደረገች። ቀባሪ ያጡ አስክሬኖች መንገድ እስኪዘጉ ድረስ በጦር ጀት ከላይ ሆና በቦምብ ቀጠቀጠችን። ለዚህ ነው አሜሪካን ካልተበቀልን የምንለው። ለዚህም ነው አጋጣሚውን ጠብቀን እነሱን መበቀል የምንፈልገው እንጂ እኛ አሸባሪ ሆነን አይደለም። እኛ ግን የተበደልን ደማችን እንዲመለስ የምንፈልግ ኩሩ ሕዝቦች ነን። የሰሜን ኮሪያው መሪ ኪም ጆንግ ኡን እንዲህ ይላል፣ የኔ ትውልድ አደራ አለበት። የአያቶቻችን ያልደረቀ ደም አለ። ደማቸውን ለመመለስ ክብራቸውን ለማስመለስ ቃል ገብተናል። ከልጅነታችን ሲነገረን ያደገው ታሪክ አሁንም ድረስ ውስጣችን የሚነድ የበቀል እሳት አለ። በጦርነቱ 1.5 ሚሊዮን ዜጎች ተገድለውብናል። የሚያሳዝነን አብዛኞቹ ንጹሐን መሆናቸው ነው። በኬሚካል ተቃጥለው የሞቱት ሕፃናትና በአሜሪካ ወታደሮች የተረሸኑት እናቶቻችን አጥንታቸው ዛሬም ድረስ ከምድር በታች ሆኖ ይወጋናል። ለ70 ዓመታት ጸጸቱ አልለቀቀንም። ጦርነቱ አይቆምም። አሜሪካ ግን ከጦርነቱ በኋላ እኛን አልተወችንም ነበር። የሰሜን ኮሪያ ሕዝብ በዓለም አቀፍ ማዕቀብ ዘግታ በረሃብና በበሽታ እንዲያልቅ ፈረደችበት። በሚሊዮን የሚቆጠሩ አባቶቻችን የሚበሉት አጥተው በረሃብ ረግፈዋል። ኤሌክትሪክና ውሃ እንዳናገኝ አድርጋ ሰሜን ኮሪያዎች ለዓመታት በጨለማ ውስጥ ማቀናል። ያኔ ዓለም ላይ ብቻችንን አስቀረችን። ገጠሬዎች፣ ኋላ ቀሮች ተባልን። ድሃ ሕዝቦች እያሉ ዓለም ሁሉ ተሳለቁብን። ያኔ ማንም ከጎናችን የቆም አልነበረም ከቻይና በስተቀር። እኛ ግን ጠንካራ ሕዝቦች ነበርን። አያቴ ኪም ሶንግ ኡን የተበደለውን ሕዝብ ወደ አንድ ሰበሰበ፣ ሰሜን ኮሪያንም ፈጠረ። አሜሪካኖች ካደረሱብን ረሃብና ውድመት ለማገገም የጣሉብን ማዕቀብ ሳያግደን አንገታችንን ደፍተን በድህነት እየማቀቅን ሰርተናል። ሰብሎቻችንን በኬሚካል አቃጥለውት የምንዘራው እህል እስክናጣ ድረስ ድሃ ቢያደርጉንም የሞተ እንስሳ እየበላን በባዶ እግራችን ተራራውን ቧጠን አርሰን አምርተናል። ረሃባችንን አስታግሰን ከ70 ዓመታት ትግል በኋላ ሁሉንም አልፈናል። አሁን አቅም አለን። አሁን ኒውክለር ቦምብ አለን። አሁን ከጫፍ ጫፍ የሚወረወር ባላስቲክ ሚሳኤሎች ታጥቀናል። በቴክኖሎጂ የበለጸገ የተማረ ትውልድ አለን። በቂ የጦር ሰራዊትም ይዘናል። ዳግም አሜሪካ ልትገድለን አትመጣም። የአባቶቻችንን በቀል የምንወጣበት ቀን ሩቅ አይደለም። እኛ እውነት አለን። ዓለም ይወቅልን። መበቀል እንፈልጋለን። እኛ እብዶች አይደለንም። ናችሁ ካሉን ደግሞ አብደን ሳይሆን ኮሪያ ላይ የፈሰሰው ደም አስክሮን ቢሆን እንጂ። ጦርነቱን የጀመሩት እነሱ ናቸው። እኛ ግን እንጨርሰዋለን። ይህ የሰሜን ኮሪያዎች በቀል ያነደደው የሁል ጊዜ የጸጸት ንግግራቸው ነው። አድማጮች፣ እነሱ እውነት አላቸው። እኔ ሳልሆን ታሪክ ይመሰክርላቸዋል። 불같이 터지신 그 고백 참으로 우리나라가 የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካን እናጠፋለን ብለው ሲዝቱ ዓለም በግርምት ያያቸዋል። ነገር ግን ከዚህ ቁጣ ጀርባ ያለውን የ70 ዓመት የደም እንባ የሚያውቅ ጥቂት ነው። አሜሪካ ታሪካዊ ጠላታቸው የሆነችው ዝም ብላ አይደለም። ሰሜን ኮሪያውያን ደም አፍሳሽ ገዳይ የሚሏት በምክንያት ነው። ሰሜን ኮሪያዎች አሜሪካንን በዚህ ልክ የሚጠሏት በ1953 በኮሪያ በነበረው ጦርነት ምክንያት ነው። ካስታወሳችሁ የኮሪያ ዘማች የሚባሉት ኢትዮጵያውያን ወደ ኮሪያ የዘመቱበት ያ ታላቁ ጦርነት
አዎ እሱ ነው። ከጦርነቱ በፊት ኮሪያውያን የራሳቸው ቋንቋ፣ ባህልና ረጅም ታሪክ ያላቸው ኩሩ ህዝቦች ነበሩ። ማህበራዊ አብሮነታቸው እጅግ የጠበቀም ነበር። በአንድ ማዕድ ይበላሉ፣ በአንድ እርሻ ያርሳሉ፣ ልጆቻቸው አብረው ይጫወቱ ነበር። በጃፓን ቅኝ ግዛት ስር ሆነው እንኳን አንድነታቸውን አላጡም ነበር። ነገር ግን ነፃ ወጣን ሲሉ አሜሪካ በሩቅ ምድር ሆና ሌላ ጦርነት ደገሰችላቸው። ምንም በማያገባት ከሀገሪቱ ጋር ምንም ዝምድና በሌላት አሜሪካ ምክንያት ኮሪያ በካርታ ላይ ለሁለት ተሰነጠቀች። አሜሪካና አውሮፓውያን ለገዛ ጥቅማቸው ሲሉ አንድን ወንድማማች ህዝብ አጋጩት። ጎረቤትን ከጎረቤት ወንድምን ከወንድም እንዲጋደል ሴራውን አሴሩ። ጦርነቱ ሲጀመር አሜሪካ ሰላም አስከባሪ ነኝ ብላ ገባች። ነገር ግን ያደረገችው ሰላም ሳይሆን ለደቡብ ኮሪያዎች ወግነው የሰው ልጅ አይቶት የማያውቀውን ጭካኔ ነበር። አሜሪካ ሰሜን ኮሪያ ላይ የቀጠቀጠችበት መንገድ የሚዘገንን ነው። 635,000 ቶን ቦምብ በሰሜን ኮሪያ ላይ ዘንቧል። ይህም በሁለተኛው ዓለም ጦርነት አሜሪካ መላው የፓስፊክ ውቅያኖስ ላይ ከጣለችው ቦምብ ይበልጣል። የኮሪያ ዜጎች ዛሬም በምሬት እንዲህ ይላሉ። አሜሪካ በጦርነቱ እኛ ላይ የረጨችው ናፓልም የተባለው ኬሚካል ሰብላችንን ብቻ ሳይሆን ልጆቻችንንም አቃጥሎብናል። የሰሜን ኮሪያ ሰማይ በጭስ ታፍኖ መሬቷ በደም ረክሶ ነበር ይላሉ። በዛ ጨካኝ ጦርነት ከሰሜን ኮሪያ በኩል 1.5 ሚሊዮን ከደቡብ ኮሪያ ደግሞ 1.3 ሚሊዮን የሚጠጉ ሰዎች አልቀዋል። ከተሞች 90% ወድመዋል። ሕፃናት ወላጆቻቸውን አጥተው በየመንገዱ ረግፈዋል። ሴቶች ክብራቸው ተገፏል። ለምለሙ የእርሻ መሬትና ሰብላቸው በኬሚካል ጋይቷል። 3 ዓመት የዘለቀው ጦርነት ሲቆም ግን ሰሜን ኮሪያ የምትበላው ቅጠል እንኳን አልነበራትም። አሜሪካና አጋሮቿ ደቡብ ኮሪያን በገንዘብ ሲያጥለቀልቁ፣ ሰሜኑን ግን በዓለም አቀፍ ማዕቀብ ዘግተው ህዝቧ በረሃብ እንዲያልቅ ፈረዱበት። አሜሪካና ምዕራባውያን ከደቡብ ኮሪያ ጎን ቆመው ድጋፍ ሲያደርጉ፣ ቻይናና ራሽያ በያኔው ታላቋ የሶቪየት ህብረት ከሰሜን ኮሪያ ጎን ሆነው ያግዟት ነበር። እንዲሁም ታሪክ እንደሚያስታውሰው የያኔው የቻይና መሪ 1 ሚሊዮን የጦር ሰራዊት ለሰሜን ኮሪያ ሲልክ የመሪው ወንድ ልጅ አብሮ ዘምቶ ነበር። ታዲያ የመሪው ልጅ በጦር ምሽግ ውስጥ እያለ አሜሪካ የጦር ጀት በተለቀቀ ቦምብ እንደሞተ ይነገራል። ለዚህም ነው ዛሬ ድረስ አሜሪካና ምዕራባውያን የሰሜን ኮሪያ ታሪካዊ ጠላት ሆነው የዘለቁት። ቻይናና ሩሲያ ደግሞ ዓለም ባገለላት ሰዓት ከጎና ስለቆሙላት ሁለቱ ሀገራት የሰሜን ኮሪያ ወዳጅ ሆነው እስከ ዛሬም የቆዩት። ጦርነቱ ያስከተለው ጠባሳ ቀላል አልነበረም። ህዝቡ በቦምብ ድምፅ ጆሮአቸውን ደንቁሮ በድንጋጤን ትራውማ ታውከው ነበር። በበሽታና ድህነት ዙሪያ በንጹህ ውሃ እጥረት ምክንያት ኮሌራና ታይፈስ ህዝቡን ጨረሱት። ረሃብና ድርቅ በተለይም በዘጠናዎቹ የተከሰተው ታላቁ ረሃብ በሚሊዮን የሚቆጠሩ ሰዎችን ለህልፈት ዳርጓል። አሜሪካ ይህንን ስቃይ እያየች ማዕቀቧን አላነሳችም ነበር። ታዲያ ከዚህ ሁሉ ጥቁር ታሪክ ለመውጣት ሰሜን ኮሪያ ከ50 ዓመታት በላይ ፈጅቶባታል። እዚህ ጽናት ትልቁን አስተዋጽኦ ያደረጉት ደግሞ የሀገሪቱ መስራች ኪም ኢል ሱንግ ናቸው። የአሁኑ የኪም ሶንግ ኡን አያት ማለት ነው። እሳቸው ህዝባቸውን ጁቼ ወይም ራስን መቻል በሚል ፍልስፍና አስተባብረው በጨለማ ውስጥ ሆነው ራሳቸውንና ከተማቸውን ከጥፋቱ ፍርስራሽ ላይ መልሰው ገነቡ። እየራባቸውና እየጠማቸው ፋብሪካዎችን አቆሙ። የጦር መሳሪያ ምርትንም አፋጠኑ። ያኔ ሀብታምና ጠንካራ የነበረችው ሀገራቸው በአሜሪካ ብትደቅም ህዝቡ ግን አንድ ቃል ገባ። ዳግም በአሜሪካ አንገደልም። አሜሪካ የሰሜን ኮሪያን ደም አፍሳለች። ያ ደም ደግሞ መፍሰስ ያለበት በከንቱ አይደለም። ራሳችንን አጠናክረን እንበቀላለን ብለው ተማምለዋል። ዛሬ ሰሜን ኮሪያ ከአመድ ላይ ተነስታ አስፈሪ ሀያል ሀገር ሆናለች። ሰሜን ኮሪያ ላይ አሜሪካን የሚጠላው መሪዋ ኪም ሶንግ ኡን ብቻ አይደለም። ትምህርት ቤት የሚሄደው ህፃን ልጅ እንኳን አሜሪካዊ ሰይጣን የሚለውን ቃል ተምሮ ነው ያደገው። በአሁኑ ሰዓት ሰሜን ኮሪያ ከአሜሪካ ደጃፍ የሚደርሱ አህጉር አቋራጭ ሚሳኤሎች፣ አይሲቢኤም እና የኒኩለር ቦምቦች ባለቤት ናት። ከ1.2 ሚሊዮን በላይ በቀል ያነደዳቸው ንቁ ወታደሮች አሏት። በሳይበር ጦርነትና በሚሳኤል ቴክኖሎጂ ዓለምን እያስገረመች ነው። በማዕቀብ ታንቃም ቢሆን የራሷን የጦር ኢንዱስትሪና የከተማ ግንባታ እያሳደገች ነው። ሰሜን ኮሪያውያን ዛሬ እንዲህ ይላሉ፣ እኛ ጦርነት የፈለግነው ጥጋበኛ ሆነን አይደለም። ምክንያቱም ጠግቦ የበላ አያት አይደለም ያሳደገን፣ በችግር የተቆሳጎለ እንጂ። ነገር ግን እንዲህ የሚያንቀጠቅጠን ያልተመለሰ የአባቶቻችን ደም ስላለብን ነው። አሜሪካ ደማችንን
ትንሽ ነገር ነው የምንፈልገው፣ ትንሽ ሰበብ። ያኔ የጥፋቷን ዜና በቴሌቪዥን መስኮት ታደምጡታላችሁ። አድማጮቻችን፣ የሰሜን ኮሪያ ቁጣ የ70 ዓመት አሜሪካ የማያገባት እንደፋም ብለው ቆመዋል። ጦርነቱ አልተጠናቀቀም፣ በቀሉም ገና ነው። የኒኩለር አፈሙዛቸውን ወደ አሜሪካ ዙረው የበቀሏን ቀን እየተጠባበቁ ነው። ምናልባት በእስራኤልና በኢራን መካከል የተፈጠረው ጦርነት አጋጣሚውን ይፈጥርላቸው እንደሆነ የኪም ሶንግ ልጆች ሰሜኖቹ እየተጠባበቁ ይገኛሉ። በሌላ ትንታኔ እስክንገናኝ ሰብስክራይብ እያደረጉ በደህና ይቆዩ።